ሴቶች ተባካችሁን ንቁ፣ ዋጋችሁን ወቁ። የማትፈለጉበት ቦታ አትገኙ፣ የማትከበሩበት ቦታ አትቆዩ። ለራሳችሁ ክብር በሰጣችሁ ልክ ነው ሰዎች ክብር የሚሰጧችሁ። ለራሳችሁ በሰጣችሁት ዋጋ ልክ ነው ሰዎች ዋጋ የሚሰጧችሁ። ራሳችሁን በወደዳችሁ ልክ ነው ሰዎች የሚወዷችሁ። እንዴት ነው እናንተ ራሳችሁን ሳትወዱ ሳታከብሩ ዋጋ ሳይሰጡ ከሌላ ሰው ዋጋ ክብር መውደድ መጠበቅ አይከብድም? እኔ አንዳንድ ሴቶች ታሪክ ስሰማ ሲያለቅሱ ልባቸው ሲያዝኑ ስሰማ አልፈርድም፣ ግን ይሄ ለምን ሊሆን ቻለ ብዬ ነው የማስበው። አይ ቲንክ ይመስለኛል ለራሳቸው ካለው ዋጋ ነው። ይሄ እንዲበድሏቸው ከሰጧቸው ክፍተት ገብቷቸዋል። የማትከበሩበት ቦታ ከተገኛችሁ ኦፍኮርስ ሰዎች ይበድሏችኋል። ዋጋችሁ ካልገባችሁ ዋጋችሁን ያሳንስባችኋል። እና አንዳንድ ጊዜ እባካችሁ የሆነ ታሪክ የሰማሁት ምንድነው ትሂድልኝ በቃ አልፈልግም፣ ይሄ ንብረት አለኝ፣ ይሄ ንብረቴን ተወስዳ ትሂድልኝ እያለ ሰውየው መሄድ እየፈለገ እሷ ግን ሰውየው መልቀቅ አልፈለገችም። ሃው ካም እንዴት ነው ይሄ ህይወት ሊሆን የሚችለው? እና ነገኛ ላይ እስኪደርስ ብቻ እንጠብቅ። ከሰዎች ትምህርቱን እንሰድ። ብልጥ ሴት ከሰዎች ትማራለች፣ ሞኝ ደግሞ ከራሱ ተምሮ ልቡ እስከሚሰበር እስከሚያለቅስ ይጠብቃል። አያችሁ፣ ከሰዎች ልንማር ይገባል። የማትከበሩበት ቦታ አትቆዩ፣ የማትፈለጉበት ቦታ አትገኙ። ክብራችሁን ዋጋችሁን እወቁ። እውነት ልባችሁ የሚሰበረው እናንተ ለራሳችሁ ካለው ዋጋና ለዛ ሰው በሰጣችሁት ክፍተት መጠን ነው ብዬ ነው የማስበው። እና አንዳንድ ሰዎች ያለ ሌላ ሰው መተንፈስ እንደማትችሉ የምታስቡ ሰዎች አላችሁ። እስትንፋሳችሁን የሚሰጣችሁ ፈጣሪ ነው። በነገራችሁ ላይ መደገፊያችሁ፣ መመኪያችሁ፣ ጉልበታችሁ፣ ሁሉ ነገራችሁ ሊሆን የሚገባው ፈጣሪ ነው። ያ ሰው በህይወታችሁ ሳይመጣ በፊትም ያኖራችሁ ፈጣሪ ነው። ዛሬም የሚያኖራችሁ ፈጣሪ ነው። ነገም የሚያኖራችሁ ፈጣሪ ነው። ስለዚህ ዲፔንድ መሆን ያለባችሁ ጥብቅ ማለት ያለባችሁ ፈጣሪ ላይ ብቻ ነው እንጂ ሰዎች ላይ ዲፔንድ አትሁኑ። አይሂት እኔ በጣም ነው የምጠላው ሰዎች ላይ። እኔ ያናገረኝን እናገራለሁ፣ የቀረበኝን እቀርባለሁ። ግን በሰዓቱ ሪል ህይወት መኖር ኢንጆይ ነው ማድረግ። ትንጥዬ ጭላንጭል ያልተከበርኩበት ከመሰለኝ ለሰከንድ እዛ ቦታ ላይ አልቆይም። እኔ ለራሳችሁ ምን አይነት ዋጋ እንዳላችሁ አላውቅም። ያለዛ ሰው መተንፈስ እንደማትችሉ አታድርጉት። ኦኬ፣ ራሳችሁን ብቻ ውደዱ። እናንተ ስትኖሩ ነው ህይወት መቀጠል የሚቻለው። ሲጀመር በደንብ አጥብቃችሁ የያዛችሁት ነገር አይሆንም። የሆነ ከሆነ ይሆናል ካልሆነ አይሆንም ብላችሁ ለቀቅ አድርጋችሁ ህይወታችሁን ኢንጆይ እያደረጋችሁ ራሳችሁን እየወደዳችሁ ራሳችሁን እያከበራችሁ ኖሩ። ኢንጆይ ዩር ላይፍ ጋይስ። እግዚአብሔር ነው የምላችሁ። እኔ ለምንድን ነው ግን ሴት ልጅ የምትበደለው ብላችሁ ታስባላችሁ? እስቲ ሀሳብ አስተያየታችሁን ስጡ። በይዘው ይሄንን ስል ወንዶች እንዳትቀየሙ በነገራችን ላይ ማለት ነው። ልክ እንደዚሁ ደግሞ የሚበደልም ወንድ አለ። በሴት ዲስሪስፔክት የምታደርገው ሴት አለች። ወንድን ክብርም ዋጋም ምንም የማትሰጠው ወንዶች አሉ። ሴቶች ሁሉ ወንድ ነው አይደለም፣ ግን ሞርዛን ሜን ውመን ከወንዱ ይልቅ ሴቷ ትበልጣለች። በፐርሰንት ስናስቀምጠው የሴት ይበልጣል። ከዛ አንጻር ነው ስለ ሴት ያወራሁት። ኤኒዌይስ ሰዎች የሚበደሉት ለምን ይመስላችኋል? ሰዎች እንዲበድሏችሁ በሰጡት ክፍተት ልክ ነው ብላችሁ አታስቡም? እኔ እንደዛ ነው የማስበው። ከጅምሩ ማለት ነው መከባበር ቢኖር ለምን ከኋላ ይመጣል? ገብታችሁ? አመሰግናለሁ። ያው የሆነ ታሪክ ሰብቼ ነው በነገራችን ላይ እና እዮሃ ሚዲያን ታውቃላችሁና በጣም ነው የገረመኝ። በቃ ልሂድ፣ በቃ ትሂድልኝ፣ ያለኝን ንብረት ላካፍላትና ትሂድልኝ፣ በቃ አልፈልጋትም እያለ ለምን እኔ እፈልግሃለሁ እንደዚህስ ብላ ህይወት ሊሆናት ነው? አብሯት ሊሆናት ነው? ቢሆንስ እውነት ደስተኛ ናት? ደስታ አላት? እሷ ደስተኛ ካልሆነች የእሱ አብሮ መሆን ምን ዋጋ አለው? ኧረ እኔ እኮ እግዚአብሔር ተቃጠለን። ምን ይሻለናል ወገን?
አመሰግናለሁ። ኮፒ ሊንክ ሼር ሪፖስት አድርጉ። ቴንክ ዩ ጋይስ ፎር ዋቺንግ ኤንድ ፎር ሊስን ቱ ሚ